አሜሪካ በ24 ሰዓታት ውስጥ ከ1000 በላይ ኢላማዎችን መምታቷን አስታወቀች። እስራኤል ከ50 በላይ በሚሆኑ መንደሮች የሚኖሩ ሊባኖሳውያንን ለቀው እንዲወጡ አዘዘች። የአሜሪካ እስራኤልና ኢራን ጦርነት የሶስተኛ ቀን ዋና ዋና ክስተቶች ምንድን ናቸው? ሰላም፣ ፍቅር፣ ጤና ለእናንተ ይሁን ውድ ተመልካቾቻችን። በሩቅ ምስራቅ እና በአሜሪካ እንዲሁም ደግሞ በእስራኤል መካከል ያለው ጦርነትን የተመለከቱ መረጃዎችን የምናደርስበት ፕሮግራማችን አሁን ጀምረናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጋበዝን። የአሜሪካ እስራኤልና ኢራን ጦርነት የሶስተኛ ቀን ዋና ዋና ክስተቶች። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ሶስተኛ ቀኑን አስቆጥሯል። ሁሉም ወገኖች ከፍተኛ የአየር ድብደባ መፈጸሙ ቀጥለዋል። በጦርነቱ ሶስተኛ ቀን ምን ተከሰተ? ጦርነቱ ሶስተኛ ቀን ላይ ይገኛል። አሁን ያለው ሁኔታ ምን ይመስላል? ምን ተከሰተ? የሚለው የምንነግራችሁ ይሆናል። ዶናልድ ትራምፕ በኢራን ላይ የተከፈተው የማጥቃት ዘመቻ ሁሉም ግቦቻችን እስኪሳኩ ድረስ ይቀጥላሉ ሲሉ በቪዲዮ ባስተላለፉት መልእክት ገልጸዋል። የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጡ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዚዳንት ትራምፕ ተናግረዋል። ሰኞ ማለዳ ላይ ሄዝቦላ ወደ እስራኤል ሮኬቶችን መተኮስን ተከትሎም ቴል አቪቭ የቡድኑ ኢላማዎች ናቸው ባለቻቸው በሊባኖስ የሚገኙ አካባቢዎች ላይ ጥቃት መሰንዘር ጀምራለች። አሜሪካና እስራኤል በኢራን በሚገኝ የሴቶች ትምህርት ቤት ላይ በፈጸሙት ጥቃት ቢያንስ 153 ሰዎች መገደላቸውን የሀገሪቱ መንግስት ገልጿል። የኢራን ፕሬዝዳንት ማስዑድ ፔዜሽኪያን ድርጊቱን አረመኔያዊ ሲሉም ጠርተውታል። እስራኤል ከኢራን የተተኮሱ ሚሳኤሎች ቢያንስ 9 ሰዎች መገደላቸውን አሳውቃለች። ይህ ጦርነቱ ከተጀመረ ጊዜ አንስቶ በእስራኤል ላይ የደረሰው ከፍተኛ የሟቾች ቁጥር ነውም ተብሏል። የተባበሩት አረብ ኤሚሬቶች ቅዳሜ ዕለት ኢራን በፈጸመችው ጥቃት 3 ሰዎች መሞታቸው አስታውቃለች። በባህሬን፣ በኢራን ኤርቢል እና በዮርዳኖስ ከፍተኛ ፍንዳታዎች መከሰታቸውም ተገልጿል። ሰኞ ጠዋት በኤስያ የዓለም የነዳጅ ዋጋ ጭማሪ አሳይቷል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር አሜሪካ የዩኬ ወታደራዊ ሰፈሮች በመጠቀም ጥቃቶችን እንድትፈጽም መፍቀዳቸውን አስተዋውቋል። ነገር ግን አሁንም የማጥቃት እርምጃውን አልተቀላቀልንም ሲሉ ለሕዝባቸውም ተናግረዋል። በሳይፕረስ የሚገኘው የዩኬ የጦር ሰፈር በቆጵሮስ በሚገኝ አንድ የጦር ሰፈር ላይ ለተፈጸመ የድሮን ጥቃት ምላሽ መስጠቱም አረጋግጠዋል። እስራኤል ከ50 በላይ በሚሆኑ መንደሮች የሚኖሩ ሊባኖሳውያን ለቀው እንዲወጡ አዘዘች። የእስራኤል ጦር ከላያቸው ከእነዚህ አካባቢዎች ነዋሪዎች ቢያንስ 1 ኪሎ ሜትር እንዲርቁ አስጠንቅቀዋል። የእስራኤል ጦር ያስተላለፈው ማስጠንቀቂያ ለራሳቸው ደህንነት ሲባል ቤታቸውን በአስቸኳይ ለቃችሁ ቢያንስ ከመንደራችሁ 1000 ሜትሮችን ወደ ግልጽ ስፍራ እንድትሄዱ ይሁን ይላል። ማንኛው የሄዝቦላ አባላት ተቋማት ወይንም ወታደራዊ ቁሳቁሶች ቅርብ የሆነ ሰው ሕይወቱን ለአደጋ ያጋልጣል በማለት መንደሮችን በዝርዝር አስፍረዋል። የእስራኤል ጦርን ማስጠንቀቂያው የሰሙ ሊባኖሳውያን ከተጠቀሱት አካባቢዎች ለቀው እየወጡ ነው። በእስራኤል ጥቃት ቀኑን የጀመሩት የቤይሩት ነዋሪዎች ከተማውን ለቀው መውጣት ጀምረዋል። የሊባኖስ ዋና ከተማ ቤይሩት ነዋሪዎች ሌሊት 9 ሰዓት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት አካባቢ ላይ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃቶች በፈጠሩት የፍንዳታ ድምፅ ከተኙበት ነቅቷል። እነዚህ ድምፆች የተሰሙት በኢራን የሚደገፈው ሄዝቦላ የሮኬት ጥቃት የተፈጸመባት እስራኤል የቡድኑ ይዞታዎችን ኢላማ ያደረገ ጥቃት መፈጸም በመጀመሯ ነው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ላይ የተፈጸመው ግድያ የአጸፋ ምላሽ ለመስጠት እንደሆነም አስታውቋል። እርምጃውንም ሕጋዊ ራስን የመከላከል እርምጃ ሲል ገልጾታል። አሜሪካ በ24 ሰዓታት ውስጥ ከ1000 በላይ ኢላማዎችን መምታቷ አስታወቀች። በኢራን ላይ የጥቃት ዘመቻ ከተጀመረ በኋላ ባሉት በመጀመሪያዎቹ 24 ሰዓታት ከ1000 በላይ ኢላማዎችን ኢራን ውስጥ መመታታቸው ዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም አስታወቀ።
እዙ ካወጣው የጥቃት ዝርዝር ውስጥ ነጥሎ መቺ ቦምብ ጣይ አውሮፕላኖች፣ ድሮኖች፣ ተዋጊ ጄቶችና ጸረ ሚሳኤል ስርዓቶችን ጨምሮ የአሜሪካ ሰራዊት ጥቅም ላይ ያዋላቸውን ጦር መሳሪያዎችንም አካቷል። ማዕከላዊ እዙ ኢላማ ከተደረጉት ከ1000 በላይ ኢላማዎች መካከል የኢራን የማዘዣና መቆጣጠሪያ ማዕከላት፣ የባለስቲክ ሚሳኤል ማስወንጨፊያ ቦታዎችና የኢራን እስላማዊ አብዮታዊ ዘብ ዋና ጽሕፈት ቤትም ይገኙበታል። የአሜሪካ ማዕከላዊ እዝ የተፈጸመው ጥቃት በከፍተኛ ሁኔታ ወሳኝ ውጤትን አስገኝቷል በማለት የእስራኤል መከላከያ ኃይል የሰጠውን አስተያየት ደግሞታል ሲል ቢቢሲ ዘገበ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ከወደዳችሁ ላይክ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። ሰላም፣ ፍቅር፣ ጤና ለሁሉም።